እግዚአብሔር ስም ይባረክ። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ድንቅ ያደርጋል። ስሜ ሙዛየው ገብሬ ይባላል። የመጣሁት ከአርሲ ነገሌ ነው። ይሄ ሶስተኛ ምስክርነቴ በዚህ ቤተክርስቲያን መቆሜ ነው። ይሄ ሶስተኛ ማለት ነው። የዛሬ አመት ጋስታውስ ገብቼ ነበረ። ህፃን በጣም ይታመምብኛል። ተቅማጥ ነው የሚያወጣው። ተቅማጥ የተለያየ ነው። ወይ ቢጫ ነው፣ ወይ አረንጓዴ ነው፣ ወይ ነጭ ነው። በህክምና አልተቻለም። በተለያዩ ህክሞች አክም ቤት ስፔሻሊስቶች አሳይቼ በስፔሻሊስትም አልተቻለም። በጣም ከበደ። በጣም ከባድ ተቅማጥ አለው። ደግሞ መሄድ አይችልም። ህፃኑ መሄድ አይችልም። ከአንድ አመት ወደ 8 ወር አካባቢ ላይ መሄድ አይችልም፣ መንቀሳቀስም አይችልም። እመሙ በጣም ከባድ ነው። ከዛ በኋላ ጋስታውስ ገባውና ከጋስታውስ ከጸለይም በኋላ በሁለተኛ ዙር ጉባኤ ላይ መስታስታውሱ ሰዎች ካላችሁ ይሄ ህፃን ላይ አዋጅ ወጥቷል፣ እንዳይራመድ አዋጅ ወጥቷል። ግን እግዚአብሔር አዋጁን ሽሮታል። ይሄ ህፃን በአንድ ሳምንት ውስጥ ሄዳል አላቦስል ጸልየለት በሶስተኛ ቀን ህፃኑ ሄደ፣ መራመድ መሮጥ ጀመረ። ይሄውና ለጌታ ክብር እልልታ ጭብጨባ ስጡ። እያለኝ የነበረው እንደዚህ ነው። 1 አመት ከ8 ወር ሞልቶታል። ነገር ግን መራመድ አልቻለም። በጣም ግራ ገባኝ። በተለያየ ሐኪም ቤት ዞርኩኝ። ብዙ ቦታ ገንዘብን አወጣው። ነገር ግን ልጄ ልድንልኝ አልቻለም። አንድ ጉዳይ ገባኝ። ወደ ሐዋርያው ወደ እስራኤል ዳንሳ ወደሚያገለግልበት በገስታውስ አማራጭ ለመገልገል መጣሁኝ እና እንደዚህ አለኝ፣ ልጅ ከዚህ ደቂቃ ጀምሮ ተፈውሷል አለኝ። ከዛች ክላስ ከወጣው ደቂቃ ጀምሮ ልጄ ይሄው የምታዩት መራመድ ጀመረ አለ። ለጌታ ክብር ስጡ። የምታዩት ይሄን ልጅ ነው። ቤት አስቀምጦ አይደለም የመጣው፣ የተደረገለት ለዚህ ልጅ ነው። በ1 አመት ከ8 ወሩ መራመድ ያልቻለ በተለያየ ህክምና የተለያዩ ብዙ በርካታ ገንዘቦችን አውጥቶ መዳን ያልቻለ፣ ነገር ግን በ2 ሰከንድ ውስጥ ከአንደበቱ በወጣው ቃል እግዚአብሔር ይህን አደረገልኝ ነው የሚለው። ይሄው ህፃን ልጅ መራመድ። አሁን ለጌታ ክብር ስጡ። ሃሌሉያ። ምን ይሄ ብቻ ነው? ሌላ በጣም ነገር አለ። የእግዚአብሔር ስም ይባረክ። ይሄ ለዚህ ቤተክርስቲያን ይሄ 5ኛ ምስክርነቴ ነው። ከዚህ በፊት 2 መስክሬ ያለው 3 መስክሬ ያለው ማለት ነው። ይሄ 5ኛ ነው። ሌላው ደግሞ በጣም ከባድ ክስ አለብኝ። በአንድ አመት ከ6 ወር ምናምን ክስ ስለመሬት ጉዳይ በጣም ከባድ ክስ ነበረብኝ። ያን ፋይል ይዤ መጣሁኝ። ጋስታውስ ገባሁኝ። አፖስትል ክሱ ላይ ፋይሉ ላይ ቆሞ ይሄ ፋይል ውጣ ውረድ አለው ያደክምሃል፣ ግን መጨረሻ ላይ አሸናፊ አንተ ነህ፣ ታሸንፋል፣ ተፈርዶልሃል፣ ሄድና ግባ አለ። ተፈረደልኝ፣ አለቀልኝ። እግዚአብሔርን አመስግኑልኝ። ሃሌሉያ። እንደዚህ ያልነበረም ሲነግረኝና በጣም በብዙ እንደተጎዳና ያንን ፋይል ይዤ መጣሁኝ ወደ ሐዋርያው። ይሄንን ህፃን ይዤ በመጣሁበት በዛው ቀን እኔ አስቤ የመጣሁት ለህፃን ልጅ ጉዳይ ነው። ፋይሉን ምናልባት ብዬ ነው ይዤ የመጣሁት። የዛን ቀን ግን ፋይሉን መሬት ላይ ጣለውና ረገጠ። ምን አለኝ? አንድ ጉዳይ አለኝ። ብዙ ልፋት ቢኖርበትም ግን መጨረሻው ክብር ነው፣ ላንተ ይፈረድላል አለው። በዚህ አጋጣሚ አንድ አዋጅ በህይወታችሁ ላይ ላውጅ። የተለያየ ፍርድ የተዛባባችሁ በብዙ ጉዳይ ግራ የተጋባችሁ ሰዎች ከነገ ማለዳ ጀምሮ በኢየሱስም ይፈረድላችኋል። በጌታ በኢየሱስም ይፈረድላችኋል። በብዙ ውጣ ውረድ ውስጥ ያለፋችሁ የመጨረሻው ድል የናንተ ይሆናል። የመጨረሻው ክብር የናንተ ይሆናል። እና ያንን ቃል አለኝ። ሄድኩኝ ፍርድ ቤት እንደገባው እንደዚህ አሉኝ። ቀድሞ ስንከራተት በነበርኩበት በዛ ጉዳይ ላይ በአንድ ቃል እንደዚህ አሉኝ፣ ተፈርዶልሃል አሉኝ። በጌታ በኢየሱስም ለእናንተም እንደዚህ ይሆናል። በምትገቡበት ቦታ ሁሉ እግዚአብሔር ሞገስ ይሆናችኋል። ተፈቅዶላችኋል፣ ተፈቅዶላችኋል። ምናልባት በዚህ አጋጣሚ በዚህ ሚዲያ ለሚመለከቱ በተለያየ ዓለም ላይ ሆኖ በቀጥታ ስርጭት ለሚከታተሉ የምትለው ነገር ምናልባት ካለ እዚህ በዚች ዓለም ላይ ድንቅ አገልግሎት ቤተክርስቲያን ላይ ማለት ነው ጂሰስ ወንደርፉል ቲቪ ላይ የምትመለከቱና የምታዩ ካላችሁ እግዚአብሔር በዚች ቤተክርስቲያን ድንቅና ታምራት እያደረገ ነው። እግዚአብሔር ትልቅ ፈውስ እያደረገ ነው። በህክምና ማይቻል ብዙ ጥያቄና ብዙ ቋጠሮ በእናንተ ላይ አለ። አይቻልም የተባለ ነገር በእግዚአብሔር ስለሚቻል በዚች ቤተክርስቲያን ፈውስና ታምር አለ። ወደዚች ቤተክርስቲያን ኑና ተፈውሱ ነው የሚለው። በጣም ለዚህ ቤት የተደረገው ታምራት ይህ ብላቴና የሚገርማቸው ነገር 2-3 ጊዜ ወደ ሐኪም ቤት ተመላልሷል። በጣም ህመሙ ከባድ ነው። ለሐኪሞች ሁላ እስከማይታይ ድረስ በጣም ታሟል። ኦክሲጅን በአፍንጫው ላይ እስከሚደቀን ድረስ
ሁለት ጊዜ ሶስት ጊዜ ተደቅኖለት መፈወስ እምቢ ብሏቸው እነኚህ ቤተሰቦች ከዛ ፈውስ የሚኖርበት ቤት ጂሰስ ወንደርፉል ኢንተርናሽናል ቸርች ቤተክርስቲያን ውስጥ ይኖራል በማለት አምና ወደዚህ ቤተክርስቲያን ይዛ ትናንትና መጣች። ህመሙ ከባድ ነበረ። ትንፋሽ እጥረት ነበረ። ህመሙ ከባድ ነበረ። ገስታ ውስጥ ትናንትና ይዤ ገባው። የታመመው ብላቴና ለሞት የቀረበው ብላቴና ይዤ መጣው። ቤተክርስቲያኑ ካገባው በኋላ ሐዋርያው እስራኤል ዳንሳ በገስታው ላይ ጸለየ። ህፃኑ ደህና ሆኖ ተፈውሷል። ለጌታ ክብር ስጡ ጉባኤ። ሃሌሉያ ኢየሱስ ክብር ይሁን። ሃሌሉያ የሆነለት ነገር ድንቅና ታምራት ነው። እኔ የመጣሁት ከዚህ ከሐዋሳ ከዚህ ከዳቶ ነው የመጣሁት። ትላንትና ሮብ ነበረ። የጓደኛችን ሚስት ታማ ነበረች። እንደ አጋጣሚ ከጸሎት ስመጣ ደወለልኝና እንደዚህ አይነት ነገር ገጥሞኛል። እኔ አሁን ያለው አዳሪ ነው ያለሁት። ስለዚህ ውስጥ ያለው ሐዋርያ ጋው ነው። ስለዚህ መሄድ ስለማልችል አንተ ነገ ሮብ ጠዋት ተነስተ ወደ ሐዋርያ ጎገስታውስ ግባ። እኔ ባለቤቴ ጋር እዚህ አዳሪ ገብቻለሁ። በጣም ከባድ ሁኔታ ውስጥ ነው ያለሁት። ያለው ሁኔታው ምንድነው? የማፀን እጢ ነው ያለባት። በጣም ተሰቃይታ ተቸግራ በጣም ከስታናት ያለችውና በዚህ ሁኔታ ውስጥ ነው ያለሁት። ነገ ሀደራ ግባ አለኝ። እሺ አልኩትና እኔ ሮብለት ገስታውስ ገባሁት። ጠዋት ገስታውስ ገብቼ እዛ ጋር ሐዋርያው ከጸሎት መልስ ወጣና እኛን ከባረከ በኋላ ወደ ውስጥ ከገባን በኋላ ወዲያው ልክ እንደገባው ሐዋርያው ይሄ ታሞ በዚህ ሰዓት አሁን ታሞ ተኝቶ ላለ ሰው ነውና ይሄ በዚህ ላይ ጸልይ አልኩት። ምንም አላለም። እየጸለየ ምንም አይሆንም አለ። ምንም አይሆንም ብሎ ተናገረ። በዛው በተናገረው ልክ እኔ አሜን ብዬ ተቀበልኩት። ከዛ ወዲያው እስከ 5 ሰዓት ነበረ ቀጠሮ። ልጅቷ ኦፕራሽን የምትደረገው 2 ሰዓት ነበረ። እግዚአብሔር የራሱ ጣልቃ ለመግባት ሲፈልግ እስከ 5 ሰዓት ድረስ ቀጠሮ እየሰጠ እየተገፋ ነበረ። ከዛ እየሮጥኩት ደረስኩትና ሲሄድ ልጅቷ አይቻት አላውቅም። በርግጥ በጣም ከስታለች። በጣም በቃ ተበልታለችና ከዛ ወዲያው ገባው። እንደገባው መግባት አይቻልም ልትገባ ነው ተባለ። ሲገባ የራሳቸው ልብስ አለብሰው ደም ልብስ የራሳቸው አለብሰው ያዘጋጁ ነው ያሉት። ከዛ ልክ እንደገባውት ውሃ እንዳቀመስኳት ወዲያው መጡ። 2 ሰዓት የነበረው ቀጠሮ ግን እስከ 5 ሰዓት ተገፋ። ልክ እንደገባው ውሃ ካጠጣው በኋላ እኔ አጠጥቼ ዞር ሳልን መቶ ወሰዷት። ገባች። እኔ በሐዋርያው ቆሞ የሚሰራ አምላክን አውቃለሁ ይላል ባለቤቷ። በጣም አማኝ ነው። ከዛ እየጸለን ሁለታችን ያለን በሰላም በጣም ስጋት ነበረ። ልጅቷ በጣም ተበልታ ስላለቀች ስጋት ነበረ። እየፈራ ነበረ፣ እየተረበሸ ነበረ። ተቀመጥብን እንኳን እየተቀመጠ አይደለም ልጁ። ከዛ በሰላም ገባች። በሚገርም ሁኔታ እግዚአብሔር ነገሩ በሰላም አጠናቅቆ 2 ኪሎ የማፀን እጢ ወጣባት። ለጌታ ክብር አምጡ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ይሄ ወንድሜ ለነስ ነገረኝ እንደዚህ ያለ እቺ እታችን በመታመሟ ብዛት የተነሳ በጣም ከስታለች። በጣም ክሳት ነበረባትና ይህንን ክሳት ደግሞ ሐኪሞች ካዩ በኋላ ኦፕራሶን ከተደረገች አተርፊም ልትሞትም ትችላለች። ለምን? ደም ስለሌለ በጣም ስለከሳች በጣም ስመካከሩ ነበረ። ባለቤቷ አዳሬ ሆስፒታል ላይ ሆኖ ባለቤቴ ወደ ሆስፒታል ከገባች ኦፕራሶን ከሆነች ትሞታለች፣ ሐኪሞች ብዙ ማስፈራሪያ ነግሮኛል፣ አንተ ወደ እግዚአብሔር ሰው ወደ ሐዋርያ ብቻ ድረስልኝ ብሎ ስልክ ለሱ ይደውላል። ሐዋርያው እሱ ሲመጣ እንደዚህ ያለ አንተ ባትመጣ ትሞት ነበረ፣ ግን እግዚአብሔር አዋጅን ገልብጧል፣ በሰላም ትወጣለች አለ። እግዚአብሔር እንደተናገረው ልክ በሰላም ወጣለች። 2 ኪሎ የሚያክል እጢ ከማጸኗ ወጣለች ይላል። ለእግዚአብሔር ክብር አምጡ። ለጌታ ክብር ይሁንለት። ኢየሱስ ያድናል። እንደዚህ ትላለች እናታችን ጊዜ ለመጠቀም እንደዚህ ሆነላት። ጡቴ ላይ አለችው በጣም አበጠ። ጡቴ ላይ አበጠና አብጦ ብቻ አልቀረም፣ በጣም ያቃጥለኛል፣ ያመኛል። በጣም ሰዎች ሌላ ነገር ተናገሩኝ። ሆስፒታል ገባው፣ አልተቻለም።
የማይቻል ዛሬ በኢየሱስ ይቻላል። ኢየሱስ ጌታ ነው። በጣም አልተቻለምና ገስታውስ መጣው። ገስታውስ ሲመጣ ሐዋርያው አየና ካንሰር ባንቺ ላይ ታውጇል። አዎ ያመኛል። አልተናገርኩም። ጡትሽ ያመሻል። አዎ ረጅም ዓመት ጡትሽ ያመሻል። አዎ ይሄ ካንሰር ከዛሬ ጀምሮ ባንቺ ላይ የለም አለኝ። ይሄ ካንሰር በኔ ላይ የለም፣ ጤነኛ ሆኛለሁ ትላለች። ለጌታ ከፍ ያለ ልታምጡ። ክብር ለኢየሱስ ይሁን። ይሄ ወንድም እንደዚህ ነው ምለኝ የሆነለት ለባለቤቱ አባት ነው። ለባለቤቱ አባት ነው። የሚገርም ነገር ስነግረኝ እንደዚህ አለኝ። ለአማች አለ ከጆሮው መግልና ደም ይፈስ ነበረ። ይህ ደም ህመም ሆኖ ረጅም ዓመት ቆየ። ይሄ ህመም ሲበዛ ወደ ሕክምና ቦታ ስንወስድ ወደ ጭንቅላት ካንሰር ሆኖበታል። ስለዚህ በአስቸኳይ ይሄድና ጥቁር አንበሳ ይታከም በፍጥነት ተባለ። ይህን አዋጅ ሰሙ። ቤተሰብ ሁሉ ሲደነግጥ ካለበት ሀገር ድንገት እኔም የሄድበት አውቃለሁ ወደ ጥቁር አንበሳ እናንተ አውጃችኋል፣ ህመሙ የከፋ ነው ብሎናል። ስንደነግጥ ፎቶውን አስኩና አለ ለማንም ሳልነግር ኢየሱስ ድንቅ ሥራ ዓለም አቀፍ ቤተ ክርስቲያን ወደ ሐዋሳ አጥቢያ መጣው አለ። ልክ ሐዋርያው ያገለገለ ያለ ቤት የታመመ ሰዎች አስቀምጣቸው መጣችሁት ወይም ፎቶ ያዛችሁት ከፍ አርጉ ስል ፎቶ ይዤ ነበርና ከኪስ አውጥቼ ከፍ ሳደርግ ሐዋርያ ወደ እኔ መጣና እንደዚህ አለኝ፣ በዚህ ሰውዬ ላይ የታወጀው ካንሰር ቀልጧል አለ። ኢየሱስ ያድናል። ልክ ቀልጧል። አንተ ከዚህ ስትሄድ እሱ ተፈውሷል። ወደ ጥቁር አንበሳ ቢሄድም ብታከምም ይሞት ነበረ። እግዚአብሔር ጣልቃ ገብቶለታል አለ። አሁን አማቸ ተፈውሶ ደና ሆኗል አለ። አሁን ተፈውሷል፣ ተፈውሷል፣ ደና ሆኗል። ደና ሆኖ ምን ትላለህ ለጌታ ጌታ? እግዚአብሔር መጀመሪያ አመሰግኑልኝ፣ አመስግኑለት ጌታ። አሁን ጥቁር አንበሳ አይሄድም፣ ድኖ ቀርቷል። አዎ እሱ አማኝ አይደለም፣ ኦርቶዶክስ ነው። እኔ ነኝ አማኝ። ሐዋርያው አንድ ጊዜ እንደዚህ ይሆናል፣ ከቤተሰባችሁ ራሳችሁ አምናችሁ ከመጣችሁ አንድ ነገር ይሆናል ብሎ ሁሌ በስክሪን ማስታወት ያስተላልፍ ነበር። ይሄ ነው አምኜ ነው ወደዚህ የመጣሁት። ስመጣ ከዛ ደግሞ እዛ ያለው እሱ ቦንጋ ነው፣ እኔ የሚኖረው እዚህ ነው። ፈውስ የሚሆነው ቦንጋ ነው፣ እኔ የመጣሁት እዚህ ነው። እረ ለጌታ ክብር አምጡ። የእግዚአብሔር ሰው እዚህ ሆኖ ሲናገር ቦንጋ ላይ ፈውስ ቀድመዋል። በልቀኝ እጆቻችሁን ከፍ አድርጉ። ዛሬ ድንገት ወደዚህ የገባችሁ የታመመ የተጨነቀ ነገር ቤት አስቀምጣችሁ መጣችሁት። በዚህ አጋጣሚ ልናገር፣ ያ ያስጨነቃችሁ ጉዳይ ከቤታችሁ ወጥቷል። ያ የታመመ ቤተሰብ ተፈውሷል። ለጌታ ክብር ይሁንለት። ተባረክ። እቺ እንደዚህ ያለችኝ የተፈወሰችው ከእጅ ህመም ነው። ስትነግረኝ እንደዚህ ያለች አረብ ሀገር እኖር ነበረ። አረብ ሀገር ሰው ቤት እየሰራው ድንገት የሚሰራበት እጅ አልሰራለኝ አለች። ሰርቼ የሚተዳደርበት እጄ አልሰራም ብሎ ደርቆ ሲቀረኝ ምንም ማድረግ አልቻልኩምና ወደ ኢትዮጵያ ላኩኝ። ይህንን አዋጅ ይዤ እጄ አይንቀሳቀስም ወደ ኢትዮጵያ ገባው። ህመሙ የባሰብኝ ሲሄድ ወደ ሐዋርያው ወደ እግዚአብሔር ሰው ገስታውስ ገባው አለች። ልክ ሲገባ የእግዚአብሔር ሰው እንደዚህ አለኝ፣ ይህ የታሰረው እጅሽ ከዚህ ሰዓት ወጪ ይፈታል አለ። ኢየሱስ ያድናል። አሁን የማይንቀሳቀስ እጇ ተፈቶ ለጌታ ክብር አምጥታለች። የሐዋሳ ቅዱሳን ለጌታ ክብር አምጡ። ኢየሱስ ያድናል። ለጌታ በድጋሜ ከፍ ያለ እልልታ አምጡ። እህታችን እንደዚህ ትላለች፣ ውጭ ሀገር ለመሄድ ብዙ ጊዜ ሞክሬ እምቢ አለኝ። በቃ አማራጭ የለም ብዬ ሙሉ ዶክመንት ያስኩና መጥቼ ጉባኤ ውስጥ ቁጭ አልኩትን ሐዋርያው ተነሻለኝ። ለመሄድ ሞከርሽ አይደል? አቃተሽ አይደል? አዎ አቃተኝ። እግዚአብሔር ሰው ብዬ ፋይሉን እግሩ ስር ጣልኩ። ከዛሬ ጀምሮ ተፈቅዶልሻል ሂጃለኝ። ይሄ ቪዛ ተመቶልኝ ሊሄድ ተዘጋጅቻለሁ ትላለች። ለጌታ ከፍ ያለው እልልታ አምጡ። ይሄ ወንድማችን እንደዚህ ነው የምለው። በጣም የሚገርመው ረጅም ዓመት ምስቴ በጨጓራ ካንሰር ትታመም ነበረ፣ ትሰቃይ ነበረ። ምግብ አትበላም፣ እህል አጠጣም። በጣም ትሰቃይ ነበረ። ወደ እግዚአብሔር ሰው ጋር ገዝታው ገባው። እንደገባው እንደዚህ አለኝ፣ ያንተ ባለቤት ትፈወሳለች፣ በቅርብ ጊዜ መጥተህ ትመሰክራለህ አለኝ። አሜን ብዬ ሄድኩኝ። የሚገርመው ነገር ከዛ ግቢ ወጥቼ ሲደውል ባለቤቴ ተፈውሳለች። ማታን ድንገት ጋኪስ ናዋዝ ሲያሲታና ዱላና አሾይሪ ኦቲን ኪጢስ እስራኤል ጦሰው ነተና አሸራሳ ታኒያቺ ሀጋ ቸርቺያ ሃቺ እስራኤል ጋኪኒ ተባይ ብርሸቶ
tana oyqqidi sho'is ta aybanne xoossatu suntta xeesara tukkiya uyara asa keettan woossa kiyaas woossanawu hagee xoossa keettee yaaginekka ta bollan dullan sho'is ane xoossawu israa'eela xoossawu tana hayquwassi imma ne appe qaali adoonappe qaali kiyis a hagan biittaa bollan zine metuwappe zine dingatiyappe ashshiraago ha saatiya bollan ta keettaayee bollan ta bollan awaajettirabaa xoossawu ta shemppuwassi yirabaa taassi yira hayquwa taappe teqqa ta keettaayiya yelawusu yaagis tana qanniyo baree dooyettana yaagis ne dooyettana yaagin wolqixe biittaa baas aybinne baynnasaa baas asa ubbay inkibikaabiya geliigis oysaa ubbay uya yaagis haga ubbay darajaappe darajaan asunta axallay utto axallay mo yaagidosona hagee hachchi tawu aybe xoossoo israa'eela xoossawu tawu hagaa ne awura kiitan አመስግነው ጌታን በእልልታ በጭብጨባ። baggan tana maaddis hachchi ichchawu giya neegaa gistoosiya hawaasa industiriya parki boosappe ichchawu giyaasappe doomara ta keettaayanne taanne salaame tiibiyara ubbay eqqidaagee oottiisi ጸጥ ወንድማችን የምለው በጣም ረጅም ዘመናት ሰራለሁ ይለፋለሁ፣ ነገር ግን በረከት እጄ ላይ የለም፣ ቤት ላይ በረከት የለም፣ ባለቤትም እንደዛው በረከት የላትም። ነገር ግን ወደ እግዚአብሔር ሰው ጋር በአካል አልመጣውም አለኝ፣ ገዝቶስም አልገባውም አለኝ። ባለውበት ሆኜ ስልክ ደወልኩለት። ሲደውል አፖስቶል እንደዚህ አለኝ፣ ከዚህ ቀን ጀምሮ በዚህ ዓመት ትባረካለህ አለኝ። አምን ብዬ ተቀበልኩኝ። አሁን መቁጠርም መቆጣጠርም የማልችለው በረከት ወደ ቤተ መጥቷል። የአዋሳ ቅዱሳን ጌታን አመስግኑልኝ ይላል። አመስግኑ በእልልታ በጭብጨባ።